አይሰማም ግን ምንም እንዴ ለራሄል ለጌቱ ለሚኪጃኖ ተወዳጁ አቀንቃኝ ራሄል ጌቱ አዲስ ነጠላ ዜማዋን በተመለከተ እኔ ጋር እንግዳ ነበረችና የሙዚቃ ስራ መጨረሻ ላይ አቅርቢ ስላት አይ ጌርጌሶንያን ሄጄ ማቅረብ ምፈልገው አለችና አብረን መጣን። ለራሄል ጌቱ ባካችሁ ተወዳጁ ሙዚቀኛ ሚኪጃኖም ለበጎ አድራጎት ስራዎች ሁሌም ቀና ልብ አለውና አብሮን ስለመጣ ለሚኪጃኖ ባካችሁ ሚኪጃኖ ጌርጌሶንያን እንግዲህ በቅርቡ አዲስ ህንጻ እያስገነባ ነው። ህንጻውንም ጎብኝተናል። ህንጻው ሲጠናቀቅ 3000 ወገኖችን አቅፎ ደግፎ የመያዝ እቅድ አለውና ጌርጌሶንያን ከዚህም በላይ ከፍ እንዲል ተመኙለት። እስኪ ጌርጌሶንያን የጌርጌሶንያን መስራች ቀሲስ መለስ ወደዚህ እስኪ ሞቅ አድርጋችሁ ጋብዙልኝ። ያው እንግዲህ እዚህ ድረስ መተናል። ካሁን በፊት እኔም ጎብኝቼዋለሁ አይቼዋለሁ። ከዚህ ባለፈው ስመጣ ከነበረው አሁን ይበልጥ ደግሞ በጣም በርካታ ወገኖችን ሰብስበ ይዛልና ባንተ ውስጥ እግዚአብሔር ነው ስራ የሚሰራውና ረጅም እድሜ ከጤንነት ጋር እመኝልሃለሁ። መጀመሪያ ረጅም እድሜ ከጤንነት ጋር ተመኙለት። ምን ያህል ጊዜ ሆነው ጌርጌሶንያን ከተመሰረተ? ጌርጌሴኖን ከተመሰረተ አሁን መስከረም ሲመጣ 21 አመቱ 21 አመቱ የኔን እድሜ ያክላል። ይገርማል። በዚህ ጊዜ ውስጥ እንግዲህ በርካታ የአእምሮ ህሙማንን ሰብስባቸዋል። እርግጠኛ ነኝ ተሽሏቸው ወደ መደበኛ ህይወት የተመለሱም ይኖራሉ ብዬ አስባለሁና ምን ያህል ወገኖች በዛ ውስጥ አለፉ? እንግዲህ እስካሁን ባለን የ21 አመት እድሜያችን ወደ 2000 የሚሆኑ የአእምሮ ህመምተኞችን ከጎዳና ላይ ከየእምነት ተቋማት ደጅ ላይ አንስተናል። ከዛ ውስጥ 650 የሚሆኑ ድነው ወደ ማህበረሰቡ ተቀላቅለዋል። አሁን ደግሞ በማዕከላችን ከነዛ ውስጥ 50 የሚሆኑ ሰራተኛ ሆኖ እያገለገሉ ይገኛሉ። ደስ ይላል በጣም አይደል? ስለ ጌርጌሶንን ብዙ ጊዜ እንዳስብ ካረጉኝ ሰዎች መሃል አንድም አክስቴ ወይዘሮ መድኃኒት ነች። እዚህ ነው ያለችው። ለአክስቴ ወይዘሮ መድኃኒት እባካችሁ ወደዚህ ጥልጣ እንዴ ሁልጊዜ ካንደበቷ ይህ ተቋም አይጠፋምና ሁሌም ባክህ ህንጻው እዚህ ደረጃ ደርሷል፣ ድርጅቱ እንዲሆነ እንቅልፍ የለኝም ትላለች። የበጎ አድራጎት ስራዎች በመስራት ነው የምትታወቀውና በጣም ደግ ልብ ነው ያላት። ለአክስቴ መድኃኒት ግን አቀባበል ምን ነው ሁሌ ተያለሽና ያው እንግዲህ በጣም እግዚአብሔር ይመስገን። በጣም ደስ ብሎኛል። ሰርፕራይዝ ነው ያረከኝ። አላሰብኩትም ነበርና ረጅም ጊዜ ተባብለናል። ግን ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው። እግዚአብሔር ይችን ቀን ነው ያሰባት። ስለዚህ ሹልክ ብለህ መጣ። እኔ ደግሞ ሹልክ ብዬ አብሬ ተገኘ። አመሰግናለሁ። እግዚአብሔር ያክብርልን። እነ ራሄልንም ይሄኛን ጌርጌሴኖንም ብላችሁ ስለመረጣችሁ እናመሰግናለን። እነ ሚኪንም በጣም ያው በቤተሰብ ማቀው ነው እሱ አያቀኝም። እግዚአብሔር እድሜ ጤና ይስጣቸው። አሁንም ሁል ጊዜ ለእውነትና ለጥሩ ነገር ያቆማችሁ። ሰይፉ ዘርህ ይባረክ። እግዚአብሔር ይባርክህ። ቤተሰብ ሁሉ ይባረኩልህ። የነሱ አምላክ ደግሞ ቤታችን አልቆ ሪቫኑን ደግሞ ስንቆርጥ አብረን ጠርተናቸው አብረን እንቆርጣለን ብዬ ከእግዚአብሔር ጋር ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። ህንጻው ሲመረቅ ሪባን የምትቆርጠው አክስቴ መድኃኒት ነች። ረጅም እድሜ ከጤንነት ጋር ተመኙላት። አመሰግናለሁ መድኃኒትዬ። ያው እንግዲህ ሁልጊዜ ነው ትደውላለች ወይ ቤትም ስንገናኝ እንደው የጌርጌሶንን ነገር እንዴት ሆነ ትለኛለችና ያው የሐሳቧ እንዲሳካ ያለመችው እንዲሆን ለእናንተ በማሰብ ነውና ከዚህ በተሻለ ቤት ውስጥ የምትኖሩበትን ቀን ያምጣው። ተመኙ እስኪ። አሜን። ተወዳጁ አቀንቃኝ ራሄል ጌቱ በአዲስ አልበም እየመጣች ነው። በቅርቡ እንግሊዝ ላይ ኮንሰርት አላት። አዲስ ነጠላ ዜማዋ ናና እጅግ በጣም ተወዶላታል። ወደዚህ ደግሞ እሷን ጋብዛለሁ። ለራሄል ጌቱ ባካችሁ አንድ ጊዜ ራሄል
ራሄል ዛሬ እንግዲህ ጥሩ ጊዜ ያሳልፈሻል። የሙዚቃ ስራዬን ለምን መሀላቸው እጅ አላቀርብም ማን አላቸው እነሱ ብላን የመጣችው እንዴት አገኘሽው ጌርጌሶንያን? ደስ ብሎኛል ስለመጣው። ስመጣ ደግሞ የበለጠ ነው ደስ ያለኝ። ስላገኘዋችሁም በጣም ደስ ብሎኛል። ለዚህ ቀን ስላደረሰን እግዚአብሔርን አመሰግነዋለሁ። ከዚህ በተሻለ ደግሞ በደንብ በተመቻቸ ሁኔታ ሁሉ ነገር ጥሩ ሆኖ ደግሞ በደስታ በምርቃት እንደምንገናኝ እርግጠኛ ነኝ። ሌሎችም ሰዎች ይመጣሉ ይጎበኛሉ ብዬ አስባለሁ። በዛ አጋጣሚ እኔም ጥሬን ማቅረብ እፈልጋለሁ። መጣችሁ ጎብኙ፣ በጣም ብዙ የሚያስፈልጉ ነገሮች ስላሉ ብዬ በዚሁ መልእክቴን ማስተላለፍ እፈልጋለሁ። አንተንም እናመሰግናለን። ያው እንግዲህ በተለይ አሁን ስንሰማ ከአእምሮ ህመም ጋር በተገናኘ በጣም በርካታ ወገኖች በየቀኑ ወደ እንደዚህ አይነት ተቋም የመምጣት ነገር አለ። እግዚአብሔር ህዝቡንም አገራችንንም እንዲባርክ መጀመሪያ ተመኙ እስኪ ባካችሁ። ሚኪ ጃኖን ደግሞ ቀጥዬ ጋብዝላችኋለሁ። ከምትወዷቸው ዘፈኖች ጀርባ ሁሌ ሚኪ ጃኖ አለ። ወደ ሚኪ ጃኖ፣ ሚኪን ወደ መድረኩ። ሚኪ እንዴት ነው? እንዴት አገኘው? መቼም የመጀመሪያ ጊዜ ነው ስትመጣ አይደል? ለኔ መጀመሪያ ጊዜ ነው፣ ግን በደንብ ብዙ ሰምቻለሁ። ስለዚህ የሰማኸውን አገኘኸው? አዎ በደንብ። ሚኪ እንግዲህ ከምትወዷቸው ዘፈኖች ጀርባ አለ ቀና ልብ አለውና እናንተን ለማስደሰት እንዴ ከራሄል ጋር አለው ብሎ እንደ አንድ ሳይሆን እንደ ሙሉ ባንድ አብሯት ስለሚያቀነቅን አብሯት ከጀርባዋ ስለሚሆን መጀመሪያ ሚኪን አመስግኑ ሊባካችሁ። እሺ ስላለ በተለይ ይሄን ልዩ የመዝናኛ ዝግጅት በሀገር ውስጥም በውጭም ለምትመለከቱት ጌርጌሶንያን በጣም መታገዝ አለበት። ወገኖችን በማገዝ ይታወቃል። የአእምሮ ህሙማን ላይ ነው የሚሰራው። ይህ ቁጥር ወደ 3000 እንዲያድግም እየተሰራ ነው። ህንፃ እየገነባ ነው። ያ ህንፃ ደግሞ የፊኒሺንግ ማቴሪያል ያስፈልገዋል። ባላችሁበት ሆናችሁ በቀጣዩ አካውንት የምትችሉትን ጣል ጣል ብታደርጉ እነዚህ ወገኖች ነገ ተሽሏቸው ድነው ወደኛው ተመልሰው ለሀገር እንዲሰሩ ለራሳቸውም እንዲሆኑ ያደርጋልና ተቋሙ ይህንን በጎነታችሁን አስቀድማችሁ ስለምታደርጉ በመላው የጌርጌሶንያን ወገኖች ስም ጥሬን አቀርባለሁ። ጥሪን እናንተም አቅርቡ እስኪ። ዝግጁ ናችሁ ራሄልን ለማየት? አይሰማም ግን ዝግጁ? ከዛ በፊት እንግዲህ የተወዳጁ አቀንቃኝ የራሄል ጌቱ አድናቂዎች፣ ወዳጆች፣ የሚኪ ጃኖ አድናቂዎች፣ ወዳጆች ህዝቡ ይሄንን አይቶ እንዲያግዝ እንደ መነሻ እንዲሆን የ1 ሚሊዮን ብር ስጦታ አበርክተዋል። እሱን ልንገራችሁ ብዬ ነው። አሁን ዝግጁ የሆነን ይመስለኛል ለማዝናናት። አቶ መለስ የምትለው ነገር ካለ ለስንብት። እንግዲህ ለሆነው ነገር ለተደረገልን በሙሉ እህታችን ራሄልንም እናመሰግናለን፣ ሰይፉንም እናመሰግናለን። እግዚአብሔር ይስጥልን። እንግዲህ መመስገን ያለባቸውን ተቋሙን ከጎን ሆኖ የሚያግዙትን የመንግስት አካላትን እንዳመሰግን ከተፈቀደልኝ የአዲስ አበባ ከተማ አስተዳደር ይሄንን የምታዩት ህንፃ መስሪያውን ቦታ ከሊዝ ነፃ ሰጥተውን ነው እየገነባን የምንገኘውና አዲስ አበባ ከተማ አስተዳደርን ከልብ እናመሰግናለን። በተመሳሳይም ደግሞ በሕክምናው እያገዘን የሚገኘውን የቅዱስ ጴጥሮስ ሆስፒታልና ሌሎች ከጎናችን ሆኖ የሚያግዙንን ሆስፒታሎች ከልብ ማመስገን እንፈልጋለን። በተመሳሳይም ደግሞ ምናልባት አሁን ላይ መድኃኒት እንግዲህ የአእምሮ መድኃኒት ትንሽ ውድ ነውና ትናንትና ላይ ሆስፒታሎች በብዛት ያግዙን ነበር አማኑኤልን ጨምሮ። አሁን ላይ ደግሞ ከመድኃኒቱ እጥረት የተነሳ ይመስለኛል እንግዲህ በተወሰነ መልኩ ተቋርጧልና ይሄንን እንግዲህ እንደ ቀድሞ እንድታረጉልን በዚሁ አጋጣሚ ማሳሰብ እንፈልጋለን። ለምታደርጉት ላደረጋችሁትም በሙሉ ከልብ እናመሰግናለን። ክብር ይስጥልን። እናመሰግናለን። እግዚአብሔር ይስጥልን። እነዚህ የሰው ፍቅር የራባቸው እናቶች፣ አባቶች፣ ወንድሞቻችንን
እንድታገለግይልን በሄድሽበት ሁሉ ስለነዚህ እንድትመሰክሪ እንደው ፍቃድሽ ቢሆን የነዚህ አፍ ሆነሽ የነዚህ አንደበት ሆነሽ እንግዲህ በክብር ጠይቅሻለሁ። እሺ መጀመሪያ መልሴ እሺ ነው። ያለ ምክንያት ሰው እዚህ አይመጣም ብለዋል። እውነት ለመናገር መጀመሪያ አስበን የመጣ ነው ከእናንተ ጋር ቀናችንን በደስታ እንድናሳልፍ በሚል ነበር። ከመጣን በኋላ ግን ከወንድሜ ከሚኪ ጋር እያነሳን ነበረ። ከመጣው በኋላ አይምሮዬ በሙሉ ተቀይሯልና ብዙ ነገር አብረን መስራት እንደምንችል እውነት ለመናገር ይሰማኛል። በቻል ነው በአቅማችን ከጎናችሁ ሆነን ልናገለግል ቃል እንገባለን። ከእግዚአብሔር ጋር ደግሞ ይረዳናል። ብዙ ነገር እንሰራለን ብለን እናስባለን። እግዚአብሔር ይስጥልን። በተመሳሳይም ወንድሜ ሚኪም እንግዲህ ፈቃድህን እንጠይቅ ነው የምንለውና ያንተንም ፈቃድ ያው እዚህ ከመጣሁበት ከገባሁበት ደቂቃ ጀምሮ ብዙ ነገር በአይምሮዬ ሲመላለስ እናም ደግሞ እግዚአብሔርን ዝቅ ብዬ አንገቴን ከፍ ጉልበቴን ዝቅ አድርጌ መጸለይ እንዳለብኝ የተማርኩበትን እናም ደግሞ የምንፈልግ ነፍሳችን የምትፈልጋ ከእሱ ጋር ልትገናኝ ስትል የምትሄድበት መንገድ አላት እና እግዚአብሔር ራሱ ያመቻቻልና አልጠበቅኩም ነበር። ነገር ግን አይደለም ስሜን ሁሉ ነገሬን አስረክባል። ራሄል ወዳጆች በአጠቃላይ ሚኪ ጃኖም እሷም አምባሳደር ሆነዋል። በመጨረሻም የማዕከላችን የጌርጌሴኖን እናት የሆኑት እናት መድኃኒት እንዲመርቋቸው በዚሁ አጋጣሚ ለእሳቸው ድሉን ልስጥ። እሺ፣ በመጀመሪያ እግዚአብሔር ይመስገን። ትልቁን ነገር ያደረገ እግዚአብሔር ነው። ሁልጊዜን የምናገረው ለሰዎች አለኝ። ምንድነው የምለው? ኑና ባዶ እጃችሁንም ቢሆን እግዚአብሔር ይማራችሁ ብላችሁ ጠይቋቸው። ከዛ በኋላ ነው ሰው ሲያይ ነው ሁሉ ነገር የሚገባው። በልጅነታችሁ ለዘራችሁ የምታተርፉትን በጎ ስራ ሰሩ። እግዚአብሔር ይፍቀድላችሁ። እድሜ ጤና ሰጥቶን አዲሱ ቤት ደግሞ አንቺም በሙዚቃሽ ያጀም ቤታችንን ለመግባት ያብቃን። እግዚአብሔር ያክብርልን። ተባረኩልን። ይሄንንም እነሱን ተከተላችሁ በጎ ነገር ያያችሁ ምግብ ያዘጋጃችሁ ሁሉ ዘራችሁ ይባረክ። በነገራችን ላይ እንኳን ደስ አላችሁ ራሄል ጌቱና ሚኪ ጃኖ የጌርጌሶኒያን የክብር አምባሳደር ሆነዋል። ይህን ዝግጅት እንግዲህ ከጀርባ ሆነው በጣም የተዋበ ለማድረግ ያገዙን አካላት አሉ። ለዲጄ ኤቢ እስኪ ባካችሁ ኤቢ። ከዛ ውጪ እንግዲህ እንዲሁም አልመጣንም፣ በደረቁም አልመጣንም። ከገንዘብ ስጦታው ባሻገር ደግሞ አጋፔ ኬተሪንግ ሰላም ደግ ልብ ያላት ነች። እዚህም ሆነ ሌሎች የበጎ አድራጎት ድርጅቶች ውስጥ ምሳም ራትም በማብላት የተጎዱ ወገኖችን በመርዳት ትታወቃለችና ለሰላም ለአጋፔ ኬተሪንግ ባካችሁ አመስግኑልኝ። ቆንጆ ምሳ አዘጋጅታለች። የአእምሮ ህመም በነገራችን ላይ የገሌ የነገሌ ተብሎ የሚተው አይደለም። ማንም ሰው በሆነ ጊዜ ሊያጋጥመው የሚችል ነው። እንዲህ የሚያግዝ ተቋም ካለ ለቀሲስ መለስ አሁንም በድጋሚ እንኳንም አየሃቸው በሉልኝ፣ እንኳንም አሰብከው። የዚህ ልዩ መዝናኛ ዝግጅት እንግዲህ አንድም አጋር ናሆም ሪከርድስ ነው። ናሆም ሪከርድስ ቅድም የነገርኳችሁን ግማሽ ሚሊዮን ብር በተመለከተ ናና የሙዚቃ ዘፈኗን የሚያስደስት ስራ ትሰራላችሁና ተባብረን በመስራት ተባብረን በመተጋገዝ ሰይጣንን እናሳፍረው በድጋሚ።
የስንብት የዜማ ግብዣ አሁን ዝግጁ መሰለኝ። ወደዛው እንለፍ። ዝግጁ ነው። እናንተ ዝግጁ ናችሁ? እሺ። ያው እንግዲህ ሰይፉ በኢቢኤስ ሳምንት በሌላ ልዩ የመዝናኛ ዝግጅት ይመለሳል። ዛሬ ከራሄል ጌቱ የስንብት የዜማ ግብዣ ጋር ጌርጌሶናል ላይ ተገኝተናል። ፈጣሪ ኢትዮጵያንና መላውን ዓለም ይባርክ።